ጤና ይስጥልን እንደምሰነበታችሁ ተመልካቾቻችን ሳምንታዊውን የአርሂቭ ዝግጅታችንን ይዘን ቀርበናል። የዛሬው እንግዳችን በጥቂቱ ዘፈኑን የጋበዝነው እንዲሁም አጠገብ ሆኖ የምታዩት ዘለቀ ገሰሰ እንኳን ደህና መጣ። እንኳን ደህና ቆይሽ። ታንክ ዩ። ሺቨሪንግ ሚ ይሄን ዘፈን በክለብህ ነበር የተጫወታችሁ? ዋይሌሩስ ትንሽ ጥቂት ጊዜ ሆኖታል። ረዘም ያለ ጊዜ ነው። ብዙ ልዩነት ግን የለም። አንተም እየመሰከርክ ነበር። እውነት በጣም ቆንጆ ኢትዮጵያዊነት እኮ ጥቁም ሙዚቃ ነው። በጣም የአርሂቭ ዝግጅታችን እንግዳ ስለሆንክ በጣም እናመሰግናለን። በቅድሚያ እኔም ደስ ብሎኛል። ጥሩ ተመልካቾቻችን ዛሬ ዘለቀ ገሰሰን ነው እንግዳ አድርገን የመጣ ነው። ዘለቀ ገሰሰ በሙዚቃው ዘርፍ በሀገር ውስጥም በውጪም በጣም እውቅና ያለው ነው። እንዲሁም ወደ ሀገሩ ጠቅልሎ ገብቷል። እንግዲህ እንደሱ እየተሰማ ነው ያለው። በሀገሩ ላይ የተለያዩ የበጎ አድራጎት ስራዎችን በመስራት ላይ ነው የሚገኘው። በእነዚህ ዙሪያ እና በሌሎችም በሙዚቃው ዙሪያ ቆይታ እናደርጋለን። አብረን እናንተም እንድትሳተፉ እንጋብዛችኋለን። ለ0115 5277 13 የስልክ መስመራችን ከደወላችሁ ባልደረባችን ቴዎድሮስ ካሳይን ታገኙታላችሁ። ከዛ ወደኛ ያገናኘናል። ግሬት ጥሩ። ስለዚህ አሁን ዝግጅታችንን ጀምር። ጨዋታችንን ማለት ነው። እስቲ መጀመሪያ ስለ ዳሎል ባንድ እናውራ። እዚህ ናይጄሪያ ኤምባሲ አካባቢ ነበረ። ኦሬዲ ሪሰርች አድርገሽዋል በጣም እንዴት? እስቲ የነበረው ነገር ሲጀምር እንግዲህ እኛ ሃይ ስኩል ነበር ያኔ። እኔ ዘነበ ወርቅ ነበር የምማረው። ሙሉጌታ ወንድሜ ጀነራል ዊንጌት ነበር የሚማረው። ሁለቱ ድራም እና ኪቦርድ ደግሞ ሴንት ጆሴፍ ነበሩ። እና በሃይ ስኩል ሆነን የጀመርነው ናይጄሪያ ኤምባሲ አጠገብ የኪቦርዲስታችን የንጉሴ አስፋው ቤት ነበር፣ ትልቅ ቤት። እና እዛ ውስጥ የዶሮ ቤት አላቸው፣ ትልቅ ዶሮ ቤት። ዶሮቹ አልነበሩም፣ አልቋል መሰለኝ። ቤቱ ብቻ ነው እንጂ ቤቱ ብቻ። ቦታ ስንፈልግ እስቲ እዚህ ውስጥ እናጥና እንጀምራለን ንጉሴ። እዛ ተጀመረ። ከዛ ታሪክ ነው እንግዲህ እዛ ነው መጀመሪያ የጀመረው። እና ማለት ሶስታችሁ ነበራችሁ? እኔ ሙሉጌታ ወንድሜ፣ ንጉሴ አስፋው ኪቦርድ፣ ተረፈ ድራመር። ተረፈ አስፋው የንጉሴ ወንድም ነበር፣ አሁን እንኳን አይጫወትም። እና ዘፋኝ ግርማ አስራት የሚባል ልጅ ነበር፣ ጌታነህ ደስታ እና ኡመር ባጅ ዘፋኞች ሶስቱ እነሱ ነበሩና ሚሚ የምትባል የሴት ዘፋኝ ነበረች። ያን አንተ ዘፋኝ አልነበርክም? ቤስ ተጫዋች። ያው ዘፈኑም እንግዲህ እናቀነቅን ነበር ግን እንጂ በዋናነት በድምጻዊነት ሌላ ነበር ሰራ ነበር። አይ አንድ 3-4 ዘፈን ሰራ ነበር። ቤዝ እና ዘፈን ይከብዳል አንድ ላይ። በተለይ ወደ ሬጌው ስንገባ እንዲያውም የባሰ ቤዝ የሬጌ ቤዝ ዋናው እንትኑ መሰረቱ ስለሆነ እሱ ላይ ማጠንከር ያስፈልጋልና መስፈን ያስቸግራል። ግን ያኔ ዘፈን ነበር። እንዴት ነበር የምታቀርቧቸው ሾው ዝግጅቶች? የት አካባቢ ታቀርቡ ነበር? ከዶሮ ቤቱ ከዶሮ ቤት ወጣችሁ? ያኔ በሙሉ ተማሪ ቤት ነው ያልሰራነው። ትምህርት ቤት የለም በእውነቱ። ሃይ ስኩል ግራጁዌሽን በሙሉ ግራጁዌሽኖች እንሰራለን። ስኩል ዴይ በእውነት ያልሰራናቸው ትምህርት ቤት ትንሽ ናቸው። አይ ቲንክ አሜሪካ ሚሽን እና እንጂ በሙሉ ሰርተናል። ሊሴ፣ ሴንት ጆሴፍ፣ ተፈሪ መኮንን ዩኒቨርሲቲ፣ ኢንጂነሪንግ ኮሌጅ፣ ትልቁም ዩኒቨርሲቲ 6 ኪሎም፣ ቴጌመነን፣ ናዝሬት አሪፍ ነበር። የናዝሬት ስኩል ናዝሬት፣ ሴንት ሜሪ፣ ሴንት ጆሴፍ። ያኔ ትልቅ ብለን ያየነው ሾው የሰራ ነው የወሎ ድርቅ ጊዜ ወሎ ስታክ ብለን እንደ ውድ ስታክ ትልቅ ዝግጅት ተዘጋጅቶ ነበር። እሱ ነበር ትልቁ ሾው ብለን የምንጠብቀው። ያው በመንግስት ተከለከልን። ያ ጊዜ ትንሽ የአሜሪካዊ ዘፈን ምናምን አፍሮ ስለነበረን የወታደሩ መንግስት ከለከለና ቀረ እንጂ ሾው ስቴዲየም ነበር። እሱ ነበር ትልቁ ሾዋችን ብለን ያሰብነው። ግን በሙሉ የምንሰራው ትምህርት ቤት እና በዛን ጊዜ ስኩል ስለነበር ክለብ አይፈቀድልንም ከቤትም። መጀመሪያ ወጣችሁት ወደ ጅቡቲ ነበር አይደል? እንዴት ነበር ሄዳችሁት የነበረው? ማለት አሁን እዚህ ትምህርት ቤት አካባቢ ብቻ ነበር የምትሰራው። ከዚያ ደግሞ ጅቡቲ ሄዳችሁ ትርኢት አቀረባችሁ? ከጅቡቲ በፊት ምን አደረግን? ኢትዮጵያን ዞርን። ምን ከአያሌው መስፍን አያሌው መስፍን ሙሉጌታ ስዩም ነበሩ የተለያዩ ዘፋኞች ጉራግኛ የሚዘፍን ልጅ ነበር እንጂ ትዝ አይለኝም አሁን የተለያዩ ብሔራዊ ዘፈኖች አድርገን
እኔ እንግሊዝኛ ዘፍናለሁ። ኢንፋክት የመጀመሪያው ባንድ ነን ኢትዮጵያን ለመዞር ከባህላዊ ባንድ ውጪ እና በየከተማው አንድ ሁለት የዞርን። ያኔ እንግዲህ አብዮቱም የትምህርት ቤትም ዝግ ነበር። ስለዚህ ትምህርት ቤት ውስጥም ብዙ ስራ አልነበረም። እሱን ቱር አደረግን። ያን ጨርሰን ስንመጣ ትንሽ ጊዜ ክለብ ሰራን። እኔ እቴጌ ሆቴል ነበር የምጫወተው። ነፍሱን ይማረው ጋሽ ምኒልክ ወስናቸው ነበር እኛ ጋር የሚዘፍነው። ስቴሪዮም ክለብ ሰርተናል ትንሽ። ያኔ አስቴርም አንድ ቀን ዘፍናለች ከኛ ከዛ በኋላ ነው ወደ ጅቡቲ ልክ ቀይ ሽብር ሊጀምር አካባቢ አንድ ሳምንት ሲቀረው እንደዚህ ነገር ነው። አንድ ሁለት ሳምንት ሲቀረው ከኛ በፊት ሄዱ ልጆች ነበሩ። ያው የትምህርት በጣም ፍላጎት ነበረን በሙዚቃ ኮሌጅ ለመሄድ እና በዛ ረገድ ስናየው እዚህም ትንሽ ሰዓት ላፊው ምንም ለስራ ምንም አላመቸም። እንግዲህ ያችን የትምህርት ፍለጋ መንገድ ስናጠና በጅቡቲ በኩል ጅቡቲ ገባን። በእግር ነው የሄድነው። ወደ ጅቡቲ ሄዳችሁ ጅቡቲ እንዴት ተቀበለቻችሁ? ወቅቱ እንዴት ነበረ? እስቲ አስታውሰው። ሙዚቃ አሁን እየጻፍኩ ነው መጽሐፌን እና እዛ አካባቢ ነኝ በእውነቱ። ከጎሬ ተነስቼ ጅቡቲ ገብቻለሁ። መጽሐፉ ላይ ጅቡቲ እኛ ስደርስ ገና ነጻነት የኢንዲፔንደንሳቸው ካገኙ ገና 8 ወር ነበር እና ሁሉ ነገር ትንሽ መስመርም አልያዘም። የተባበሩ መንግስታትም የስደተኞች UNHCR ገና መከፈቱ ነበር። ትንሽ አንድ ወር 2 ወር ያህል ተንገላተናል። ጥቂት 2-3 ታፍሰናል። እንዲህ አይዲ የለንም። ግን ያቺ ሙዚቃ መጫወት ይጠቅማል። የባንድ ፖስተራችንን ይዘን ነው ስንታሰርም እናሳን ያሳየን እንወጣለን። ብዙ ጊዜ ያው ምንም እኛ ጥፋት ያጠፋን ሰዎች አይደለን፣ እናስደስታለን ብለን እንለቀቃለን። ከዛ ብዙ የኢትዮጵያኖች ንግዶች ቤቶች አሉ፣ ክለብም ቡና ቤትም ለዚህና በእነሱ እርዳታ መስፈን ጀመርን። ብራዘርስ ባንድ ብለን እዛ ጀመርን። ጥሩ ብራዘርስ ባንድ ላይ ያዝ እናድርገውና ስልክ አለ ስለተባለ ነው ስልክ ተቀብለን እንመለሳለን። ወደ ብራዘርስ ባንድ እንዳትረሳ። ሄሎ አቤት ጤና ይስጥልኝ። አብሮሽ ማን እንበል? አሸናፊ እሺ አሸናፊ ከየት ነው የምትደውልልን? ከጎንደር ዘለቀ እስቲ አናግረው። ጤና ይስጥልኝ። አብሮሽ ዘለቀ አቤት አድናቂ ታንኪዩ አመሰግናለሁ። ጥያቄ በጣም ዘመረው ሙዚቃውን የጀመረው? እሺ እኔ ሲጀምር መጀመሪያ በኋላ እንመለስ። ጥያቄዎቹን ይዘን እሺ ይቅርታ ተቋረጠ። እሱም ኦኬ በስንት ዓመተ ምህረት ጀመርክ? እኔ ሙዚቃ መጀመሪያ ጊዜ ስቴጅ ላይ የዘፈንኩት ሚሽኖች ክርስማስ ዘመዘበኛና 11 ዓመት ነው። 11 ዓመት ነው። በጣም በልጅነት ነው። በቤት ውስጥም እንዘፍን ነበር ለፋሚሊ ዲነር እነዚህ ላይ። የሙዚቃ መሳሪያም ከልጅነት ነበር። አንድ 15 ሆነ። ከዚህ ዘፈኑ ነው የሚቀድመው፣ ድምፁ ነው የሚቀድመው ማለት ነው። ቲያትርና ዘፈን ይቀድማል። ቲያትርም አለ እንዴ? ቲያትርም አለ። ጎሬ ትምህርት ቤት የታወቀች ነች ጎሬ ትምህርት ቤት በእውነቱ። እና እዛ ቲያትር ክረምት ትምህርት ቤት ሲዘጋ ቲያትር እንሰራ ነበር። አዲስ አበባ የመጡ ታላላቆቻችን ሲመጡ ለክረምት ከነሱ ጋር ሆነን ቲያትር እንሰራለን። ትምህርት ቤት ውስጥ ከትምህርት ቤት ግን አልወጣም እንደ ሙዚቃው ማለት ነው። ለዛ ነው በልጅነት። ጥሩ ጅቡቲ ብራዘርስ ባንድን ስትመሰርቱ ነበር ያቆምነው ቀድም? ከዛ ጅቡቲ አንድ 6 ወር እንደዚህ ሰራን የተለያዩ ክለብ ውስጥ። ችግር ነበረ ያኔ ትንሽ ግርግርም አለ ጅቡቲም ውስጥ የሰላሙ ነገር። አንዴ እንዲያውም ክለብ ውስጥ ዘፈን ፈንጂ ፈነዳ ዳውንታውን ጅቡቲ እና በቃ ታፈስን ከዛው ከስቴጅ ላይ እየዘፈን ነው ወደ እስር ቤት ነው። አይ ጥሩ ነበር ጅቡቲ በእውነት ኮምፕሌን ማድረገው ነገር የለም። ጥሩ ጊዜ ነበረን። እኛ ሙዚቀኛ ስለሆን ብዙ ሰራ ነበር። ከዛ እንዲያውም ከኛም አልፈን ሌሎች ስደተኞች ወገኖቻችንን
ጠጋርገን ቤት ነበረን እና እንረዳ ነበር በዛ ላይ ተማሪዎች በኢኮኖሚ ደህና ነበራችሁ ማለት ነው ከመሰረቱ ጥቂቱ እሺ ስልክ አለን አሁን እሺ ሄሎ 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 አቤት ጤና ይስጥልኝ ሄደን እየሰላም ነው ሰላም ነኝ ማን ልበል ስንታየው ነማ ያው ከስንቴ ወራቤ ነው እሺ ስንታየው ከስንቴ ባለፈው ባጫሉ አሁን ደግሞ በዘለቀ ገሰሰ ጥያቄ ደስ ይላል በጣም እንኳን ደህና መጣህ ዘለቀ የምጠይቀው ጥያቄ ለአንተ ሙዚቃ መነሻ ሮል ሞዴል ማን ነው በሁለተኛ ደረጃ ደግሞ ኢትዮጵያ ውስጥ 32 ያህል ትምህርት ቤቶችን አሰርታል ይባላል ይሄ ምን ያህል እውነት ነው በልማት ጎዳና የገቢ ማሰባሰብ ማለት ነው እና ምን ያህል እውነት ነው የሚል ነው በሶስተኛ ደረጃ ደግሞ የምጠይቀው ስታይሎች ምናምን የፀጉር ምናምን ወደ ጃማይካ ሄዳል ጃማይካ እሺ የፀጉር ስታይል ወደ ጃማይካ ይሄዳል አዎ የዛው አዘፋፈኑ ምናምን ወደዛ ምናምን እንቅስቃሴ ወደዛ ስለሚል ጃማይካ ቆይታል ወይ ነው ኬት እንትን አልከው የሚል እንዴት በዚህ ስታይል ተያዝከው እሺ ሌላ ጥያቄ አለ ጥያቄ ደርሻለሁ እሺ እሺ እናመሰግናለን ገና ብዙ ጥያቄ ይመጣል እኮ በጣም በቃ ላይ ያልከው ቅድም አይ ነው ቀጥላል ምንም ችግር የለም ገና ብዙ ጥያቄዎች አሉ የኛን ጥያቄዎችን ሰብሰብ አድርገን ሌሎች ስልኮችንም እንደዚህ ተቀብለን ለመለስ ትጀምራለን የኔና ያንተ ጨዋታ እንዳይቋረጥ ነው ከዛ ጅቡቲ የነበራችሁ ቆይታ በስንት ዓመት ተጠናቀቀ እሺ ስልክ አይመስለኝም እናወራን እናንተ ስልክ አሁን እየመጣ ነው ሄሎ ሄሎ አቤት ጤና ይስጥልኝ አቤ እንደምን አደርሽልኝ ሰላም ነኝ አቤ እግዚአብሔር ይመስገን ደህና ነኝ አለን አቤ ከቤ ዘሌ አቤት ጤና ይስጥልኝ እንደምን አደርክልኝ ደህና እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆየኝ ነው ዘለቀ ሀገር ውስጥ ሆኖ ከመውጣቱ በፊት በድሮ ባያሌው መስፍን በጥቁር አንበሳ ባንድ ውስጥ አንተና ወንድምህ ሙሉጌታ ገሰሰ ተቀጥራችሁ ትሰሩ ነበር በድምጻዊነት ነው ወይስ በምንድን ነበር ዓመተ ምህረቱስ በስንት ዓመተ ምህረት ነበር ነው አንዱ ጥያቄ በጅቡቲ በኩል ወደ አሜሪካ እንድትወጡ ማለትም አንተ ሙሉጌታ ንጉሴ አስፋው እና ሩፋኤል ወልደማርያም የጥቁር አንበሳ ባንድም ሆነ አያሌው መስፍን ትልቅ አስተዋጽኦ አድርጎላችኋል ይባላል እውነታው ምን አህለው ነው ምለው ጋሻየለው ከሰማ ይሄንን መሶስ መደወሉ አይቀርም ሶስት ልጆች እንዳሉ አውቃለሁ የመጀመሪያው ልጅህ ሄቨን አለን ገሰሰ ነው የሚባለው ዘለቀ ነው የሚባለው ገሰሰ ነው የሚባለው በዛው እንግዲህ በአሜሪካ ነው ሁለተኛው ልጅህ ደግሞ ቅድስት እንደሆነች አውቃለሁ ቅድስት ገሰሰ እናታቸው አፍሪካዊ አሜሪካዊት ናት ነች ሶስተኛው ልጅ ሞሰስ እናቱ የምን ሀገር ዜጋ ናት ነው የምልህ እሺ ያንተ የሙሉጌታ የአዲስ እና የፍቅሩ እህት የሆነች የሽመቤት የምትባል ሴት እህት አላችሁ የት ሀገር ነው ያለችው እሷ ነው የምለው የመጨረሻ ጥያቄ ማነሳልህ ቺካጎ ያለው ክለባችሁ ኢንተርናሽናል ክለብ ብዙ ድምጻውያን መጥተው የሚዘፍኑበት እንደውም ሬጌ ካፒታል ኦፍ አሜሪካ ይባላል ይህ ክለብ እንደውም ደግሞ በጣም ታዋቂ ሰዎች የአሜሪካ ፕሬዚዳንት ኦባማ ጭምር ያውቁታል ይባላል ይሄ ምን አህለው አሁን በስተመጨረሻ ደግሞ አዲስ አበባ ውስጥ ትልቅ ግንባታ ማለት አዲስ ነገር ለመስራት በቅርቡ ከአዲስ አበባ መስተዳድር መሬት ወስደሃል ይባላል ልትሰራ ያሰብከው ነገር ምንድነው ነው ምለው በጣም አመሰግናለሁ ዘሌ በጣም ወድሃለሁ ላደረከው አስተዋጽኦ ላበረከትከው ከነዚህ ጋራ ለምትሰራው ስራ በጣም ትልቅ አክብሮት አለኝ በጣም አመሰግናለሁ እናመሰግናለን አቤ ከቤ እሺ ብዙ ጥያቄ ነው ስለዚህ የኔና ያንተን ጥያቄዎች ወደ ኋላ እንውሰዳቸው የኔና ያንተን ጨዋታ የአሸናፊ ጥያቄ ነው የመጀመሪያው የነበረው ከጎንደር ሙዚቃ በስንት ዓመት ጀመርክ 11 ዓመት አልፈነዋል እሱ ስንታየው ከስልጤ ላንተ ሙዚቃ ለመጀመር ሞዴል የሆነ ወይም አርአያ የሆነ ሰው ማን ነው
ከሀገር ውስጥ ወይስ ከውጭ? ከሁለቱም ብትጠቅስ ይሻላል መሰለኝ። መጀመሪያ የሆነ አንድ ሰው የምትወደው ይኖራል ከሀገር ውስጥም ከውጭ። ከውጭ ስቲቪ ወንደር ነው። በልጅነት ጀምረን እሱን ፎሎ እናደርገው እንከታተል ነበር። የሱ ሙዚቃ ያኔም ዳሎል ሆነን ብዙ የሱ ዘፈኖች ከበር እናደርግ ነበር። እግዚአብሔር ብሎም ከዚህ ስንወጣ ከጅቡቲ አሜሪካ እንደገባን በአንድ አመታችን አገኘ ነው። ብዙ ምክር ሰጠን፣ ረዳን፣ ዴሞ ቴፕ ቀዳለን። ስቲቪ ነው። ከዚህ ያው ታላላቆቹን ጥላሁን፣ አለማየሁ፣ ምኒልክ እነሱ ኢንስፓየር አድርገውኛል። ኦፍ ኮርስ ጥሩ። ሌላው የስንታየው ጥያቄ አሁን ስላለ የበጎ አድራጎት ስራ ነው። ኢትዮጵያ ውስጥ ትምህርት ቤቶች እያሰራ ነው የሚባለው ነገር ነው። እስቲ ይሄንን ዝም ብለን የምናልፈው ነገር አይደለምና አይደለም፣ ግን ብዙ ተናግሬያለሁ። የትምህርት ቤቶቹ የዛሬ 12 አመት ያኔ እዚህ መጥቼ በፊት መጀመሪያ እንደመጣው አገሩን ዞር ያየው እና በጣም በ96 የአድዋ በዓል 100ኛ አመት ሊከበር ለሱ ነው የመጣሁት መጀመሪያ እና መጥቼ ሳየው ዞሬ ብዙ ህፃናት አሉ መንገድ ላይ እንዲህ ባላገርም ስነዳ ወዲህ ወደ ባህር ዳር ጎንደር በቃ ብዙ ትንሽ ልጆች ብዙ አሉ መንገድ ላይ እና ከዚህ ስመለስ ያው እነዚህ ጊም ጋር እንሰራለን። አዲስ ገሰሰም ወንድሜ ነው የሱ ማኔጀር ነበረ። እንዴት ነው ኢትዮጵያን ሀገራችንን መርዳት የምንችለው የሚል ዲስከሽን። ባይ ዘ ዌይ ጃማይካ ራስታዎቹ አካባቢ ሪዝኒንግ የሚባል ነገር አለ። ሪዝኒንግ ምንድነው? እንዲቁጭሉና ትልቁም ወጣቱም አንድ ላይ በቃ ስለ ዓለም ጉዳይ እንዲ ዲስከሽን ይደረጋል። በእንደዛ አይነት ስታይል ዚጊ ጋር አንድ ቀን ሁለት ቀን አመሸን ማያሚ ሄጄ እና ዚጊ ስቲቭ ወንድሞቹ ነበሩ እና ኢትዮጵያ ሄጄ እንደመጣው ስነግራቸው በጣም ብዙ ጠየቁኝ። በቃ እንዴት ነው ሀገሩ? ምን እየሆነ ነው? እንዴት እየደረሰ ነው? አይ አንድ ነገር ማድረግ አለብን አልኳቸው። እርዳታ ያስፈልጋታል ሀገሪቱ ከብዙ ችግር በኋላ አሁን እየተቀየረች እየመጣች ስለሆነ ሁላችንም ሄደን መንረዳበት። እናንተም ያው በእኛ ሀገር ሙዚቃ ነው ኢንስፓየርድ የሆናችሁት፣ በእኛ ሀገር ታሪክም ነው ኢንስፓየርድ የሆናችሁት እና ምን እናርግ በሚል ዲስከሽኑ ተባባሰ። ትምህርት ቤት የገጠር ትምህርት ቤት ሪሰርች አድርጋሉኝ። እኔም ሪሰርች ሳደርግ እንዲህ የተባበሩ መንግስታት የአፍሪካ አንድነት ድርጅት ሪፖርቶች ስናነብ የአንደኛ ደረጃ ትምህርት ቤት እጥረት ነበር ያኔ እና ተመልሼ እጄ ሪፖርት አቀረብ። ከዛ እንዴት ማድረግ እንችላለን አለ ሪሰርች አደረግን። ይሄ የኤንጂኦዎች እዚህ ሀገር ውስጥ የሚሰሩ የውጭ ድርጅቶች ነበሩ እነ ዩኒሴፍ፣ ኦክስፋም፣ ሴቭ ዘ ቺልድረን፣ ዩኔስኮ እነዚህን አነጋገርንና ገንዘብ ከሰበሰባችሁ እኛ እንረዳችኋለን ግንባታውን በየገጠሩ ተባለ። ሪሰርች አመጡልን። ትምህርት ሚኒስቴርን አነጋግረው የት አካባቢ ነው እጥረት ያለው የመጀመሪያ ደረጃ አንደኛ እስከ አራተኛ ያን ጥናት አድርገው ሰጡን። እሱን ይዤ ያንን ጥናት ይዤ ተመለስኩኝ እና ብዙ የሀብታሞች ድርጅቶች ጋር እየሄድን ጠየቅን። ብዙም አላመኑንም ሙዚቀኞች ስለሆነ፣ ግን ዚጊ ማርሌ ነበረ ስፖክስ ፐርሰናችን። እሱን አንዳንዱ ቦታ እኔና አዲስ እሱን ይዘን እንገባለን። በዛ አገኘን እርዳታ የሚሰጡን ሰዎች። ከዛ እዚህ መጣን። ይዤ መጣ ያንን እና ሴቭ ዘ ቺልድረን ዩኤስኤ እዚህ ያለው በትምህርት አካባቢ ጠንከር ያሉ ነበሩ። ከነሱ ጋር ፓርትነር ሆን የመጀመሪያው ትምህርት ቤት በፈረንጆቹ በ1200 ነው በ2000 በየር 2000 ተከፈተ። እንትን ውስጥ ሲዳማ ውስጥ ከ11 አመት በፊት ማለት ነው። አዎ ከ11 አመት በፊት። ዛሬ 30 አሉን በተለያየ ክፍል። ከ30 ውስጥ አንድ እንደሚመስለኝ 6ቱ እስከ 8ኛ ገብተዋል ድረስ ተገንብተዋል። 13ቱ ኮምፒውተር ክላስ አላቸው፣ ላፕቶፕ አንጥተንላቸዋል። አንድ 9ኙ ውሃ ጉድጓድ አላቸው በፓምፕ በደም ይሰራ። ከዛም ደግሞ ትንሽ አንድ 4-5ቱ ደግሞ በእርሻ ሚኒስቴር የተላኩ አሰልጣኞች ስለ ቤተር የተሻለ አይነት የእርሻ እንትን የሚያስተምሩበት ሆኗልና ለኛ አሰራራችን ምንድነው የጥረት ያለበት ቦታ ለማሟላት ነው እንሰራውና ለ3 አመት በጀቱን ፉሊ ከነ ትምህርት አስተማሪው ደብተሩ ሁሉ ነገሩ ይቻላል። ከዛ ወደ
ክፍለ አስተዳደሩ ወደ ይተላለፋሉ ወደ ትምህርት ቢሮ የወረዳው ትምህርት ቢሮ እንደዛ ነው ያሉት። የመጨረሻዎቹ ጎንደር አካባቢ የተሰሩት ነው ደንቢያ ክልል እነሱ አሁን ተላለፉ ወደ ትምህርት ሚኒስቴር ተላለፉ። መጀመሪያ የከፈታችኋቸውን ቦታዎች ሄዳችሁ ትጎበኛላችሁ? በጣም እሱ ነው የኔ ደስታዬ እሱ ነው። በተለይ ወደ ሲዳማ ሀገረ ማርያም አንድ ቦታ አለች ሁሌ ማስታወሳት ማዴን ነው የምትባል ወረዳ በጣም ህብረተሰቡ በቃ እንደ ጥምቀት ነው የሚቀበሉን ስንሄድ ደስ ይላል። እና ደግሞ እነሱም በጣም ኢንቮልቭ ያደርጋሉ። የቤተሰቦች ኮሚቴ አለ። ያ ኮሚቴ በየ3 ወሩ እየተሰበሰቡ ዳይሬክተሩ እየሰራ ነው ወይ ትምህርቱ በደንብ ይካሄዳል ወይ ጥሩ አስተማሪ የሌለበትም እንትን ያጣራሉ። ጥሩ ኢንቮልቭመንት አለና እነሱም እንደ ኮሚኒቲ ሴንተር አድርገው ነው የሚያዩት። ስለዚህ ሄደን እንጎበኛለን። እዛ ጎብኝቻለሁ። ወንጭ ገብቻለሁ። ወንጭ ማሪፍ ነው። ጋራው ላይ ዋው ይሄ ሀይቁ አጠገብ ነው። በጣም ደስ ይላል። እንዲያውም እዛ እርዳታ የሰጡንን አሜሪካኖች ይዘን ነው በእግር ሁሉ ብዙ ሰዓት ሄደን ነው። ደስ ይል ነበር። ወደ በሰላሌም በኩል አንድ ጎብኝቻለሁ። ጎንደር አካባቢ ደግሞ ጨዋሂት እጅ አይቻለሁ። ደስ ይላል በጣም። አንተ ዚጊማርዲ ያው የበላይ ስፖክስፐርሰን እንትናችሁ ነው። ከዛ ደግሞ ወንድምህ አዲስ ገሰሰ ሶስታችሁ ናችሁ ማለት ነው? ስንጀምር መስራቾቹ እኛ ነን፣ ግን ቦርድ የአማካሪ ቦርድ መርጠን እነ ፕሮፌሰር ኤፍሬም ይስሐቅ አሁን ትልቁ ጋይዳችን ነበሩ ስንጀምር። እሳቸው ቅርብ ነን ኒውዮርክ አካባቢ። እሳቸው እንዲያውም ድሮ ፊደል ሰራዊት ብለው የዛሬ ስንት ዓመት የጀመሩ ሰው ስለነበሩ እንዲያውም ኢንስፓየር ያደርጉን ናቸው። እሳቸው ነበሩበት። ፕሮፌሰር ማይክል መሪ ከኖርዝ ዲፖል ዩኒቨርሲቲ ሺካጎ ነበሩበት ነበሩ። እንዲም ከኩባንያ ኮርፖሬሽን ውስጥ አካባቢም አማካሪ ብለን ቦርድ ነበሩን። መስራቾቹ ያው እኔ አዲስና ዚጊ ነን። እንዳልከው ቀደም ሲል እርዳታ ማሰባሰብ ሂደቱ በጣም ከባድ ነው። በጣም ማመታመን አለ፣ አለመታመን አለ፣ ሌላ ደግሞ ብዙ ድካሞች አሉ። እስቲ የነበረው ነገር ነው። በጣም ብዙ ነው። ስንጀምር እኛ በሙዚቃ ነው ያሰብነው። ትልቅ ኮንሰርት አድርገን ቢቻል አዲስ አበባ ውስጥ በሱ ኢንፋክት የቦብ ማርሌ ልደት የተከበረው እዚህ ከዛ አይዲያ የመጣ ነው። በትልቅ ኮንሰርት አድርገን ፖዚቲቭ በሙዚቃ አድርገን ሙዚቃ እንደምታውቂው የዓለም ዙሪያ ለወጣቶችም ለሁሉም ንቃት ይሰጣል። በዛ አድርገን ለመሰብሰብ ነበረ። ግን ፕሮግራሙን አዘጋጅተን ቢዝነስ ፕላኑ ተሰርቶ እንዲህ ለትልልቅ ሰዎች ስናቀርብ ዘፈን እኮ ዩዙዋሊ እንደው ደስታ ነው እንጂ ገንዘብ አይሰበስብም እያሉ ሁለት ሶስት ሀብታሞች እናንተ ፓርቲ ለማድረግ ከሆነ ተባልን። አይ እሺ እንግዲያው ስንል አንድ ትልቅ ፊላንትሮፒስት ሺካጎ የምናውቃቸው የነሱ ኩባንያ አይ የመጀመሪያውን እንሰጣቸዋለን አሉን። የመጀመሪያው ላይ እንያዝና ስልክ ረጅም ሰዓት አየር መስመር ላይ ያለ ሰው አለ። እሱን እናስተናግድ። ሄሎ ሰላም ነው? ሰላም ነው። ማን እንበል? ኬኬ መሐመድ ከአዲስ አበባ። ኬኬ ከአዲስ አበባ። ኬኬ ቅጽል ስም ነው ወይስ ምንድን ነው? ኬኬ የሁለት ሰው እንትን ነው የተቀናጀ ስም ነው። በሱ ነው የምጠራው። የተቀናጀ ስም ጥሩ። ዘለቀን አናግረው። እሺ ዘሌ ሰላም ነው? ሰላም ብያለሁ። ጤና ይስጥልኝ። እንዴት ነህ? ደህና ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ደህና በጣም አድናቂ ነኝ። ዘለቀ ያሉህ የት ዘልቀ ነው? አንድ ሁለት ጥያቄ ልጠይቅ እፈልጋለሁ። እሺ አማርኛና እንግሊዘኛ ቀላቅለ ብዙ ጊዜ የምትጫወታቸው እንትን ላይ ይመለከታለሁና ይሄንን ምን ጥቅም አለው ብለህ ነው ወይ ምን አስበህ ነው እንደዛ የምታደርገው? ሁለተኛው ደግሞ ድምጽ መድረክ ላይ ሰማው በጣም ነው ደስ የሚል